እኔ ፊራውን ሲሰጥ ነው የማውቀው። በነገራችን ላይ ሲቀበል አይቼው አላውቅም። ሲሰጥ ነው የማውቀው። እና ሀብታም ነው። ሀብታም ደግሞ ገብቶ ሲያወራ ደሃ ያጨበጭባል። እያጨበጨብን ነበር ማታውን። እኔ እያጨበጨብኩ ነበር ከስራቸው ከስር ተቀምጬ ማለት ነው። ሶ እንደው ጋይስ ምን እንደገረመኝ ግን ታውቃላችሁ? ምን እንደገረመኝና ምን እንዳሳቀኝ ታውቃላችሁ? ልክ ፊራ ብሩን ካሳየ በኋላ ለመቅዶኒያ ብሩ ይሰጥ ሲባል፣ በነገራችን ላይ በዚህ አጋጣሚ ትልቅ መልእክት ማስተላለፍ ፈልጋለሁ። እዛ ቤት ተሰብስባችሁ ስታወሩ የነበራችሁት አጠቃላይ ቃል ነው። ቃል የእምነት ዕዳ ነው። ቃላችሁን አክብሩ። ሁላችሁም ቃላችሁን አክብሩ። ሚዲያ ላይ እየመጣችሁ ዝም ብላችሁ የሰውን ሆድ አታጩ። በሚሊዮን ተጫውታችኋል። እኛም በሚሊዮን ሰምተናችኋል። ሚሊየን ህዝብ ነው ቁጭ ብሎ ያዳምጣችሁ። ስለዚህም ቃላችሁን አክብሩ። ፊራ እንግዲህ ቃሉን እንደሚያክብር ደጋግሞ ተናግሯል። ሌሎቻችሁም ቃላችሁን አክብሩ። ግን በጣም የታዘብኩትና የተገረምኩበትን ነገር ልንገራችሁ። እንደኔ ትዝብት ላይ የወደቃችሁ ሰዎች ካላችሁ ወይም ታዘባችሁ ሰዎች ካላችሁ ኮመንት አድርጉ። ልክ ፊራ በቃ ለመቅዶኒያ ብሩ ይግባ ምናምን እያለ ሲል እንደው አንዳንድ ሰዎች ጥልቅ ብለው መጡ። ጋይስ እንደው ታዝባችኋል? ኮመንት እያደረጋችሁ ጋይስ፣ እኔ ስለምታዘብ ነው። በነገራችን ላይ መቅዶኒያ በቲክቶክ የሚረዳት ድርጅት አይደለም። የራሱ የሚረዳበት የራሱ አካውንት አለው። መቅዶኒያ ፔጅ ላይ ራሳቸው ላይክ እንደ ጎፈንድሚ እንትን የራሳቸው ሊንክ አላቸው። በዛ ነው እንጂ መርዳት ከሌቤት ተከፍቶ ሀፍ ፐርሰንቱን ለቲክቶክ ሀፍ ፐርሰንቱን ለሚሰበስበው ሰው ምናምን እየተባለ ማንም ምንድነው የሚባለው እንዲያሰባሰብ አያስፈልግም። እና ይሄ ፊልማችሁን አቁሙ። ምክንያቱም ትላንትና ልክ ፊራ 3 ሚሊዮን ስንት ነው 300 ሚሊዮን ስንት ብር ነው ያሳየው ጋይስ? 300 ሺህ ምናምን ነው ስንት ነው ያሳየው በዶላር አላቆም። ምናልባት አንድ ቀን እኔ እሱ ብር አካውንቴ ላይ ይኖር ይሆን ቤተሰብ እንደው አንድ ቀን እሱ ብር እኔ ጋር ይኖር ይሆን? እና ሲያሳይ አንዳንድ የእርዳታ የሚሰበስቡ ሰዎች እየሮጡ መጡ። አይታችኋል? ጥልቅ ሲሉ ጋይስ መቅዶኒያ ምናምን ሲባል እየሮጡ የመጡትን ሰዎች ታዘባቸዋል? ቤተሰብ ስለ ሚሊዮኑ ሲወራ ያልነበሩ ሰዎች ልክ አይ ማሪታይኝ እስኪ አመሰግናለሁ። አይ ብርቱካን ስልኩን ወስደሽው ነው? ስልኩን አምጪው። ስልክ እንዳስጫት ተጫወት ኖ ቻርጀር ተሰካልሽ ተጫወት እና በወጣ ይተካ የኔ እናት አመሰግናለሁ። በወጣ ይተካ እጣኔ ጭስ ስላርግላት በወጣ ይተካ እጅሽ አይጣ። እና ጋይስ አንዳንድ ሰዎች ልክ የእርዳታ ምናምን መቅዶኒያ ተብሎ ሲጠራ ጡል እያሉ መጡ ጋይስ። በነገራችን ላይ መቅዶኒያ በቲክቶክ ተሰብስቦ ብር የሚሰበሰብለት ግሩፕ አይደለም። መርዳት የሚፈልግ ፍራውልም ሆንክ ቴዳ ብሩን መስጠት ከፈለጋችሁ ቀጥታ ቲክቶክ አካውንታቸው ላይ የራሳቸው እንትን አላቸው የሚገባበት አካውንት ማለት ነው። መቼም ሳታውቁት አትቀሩም። እዛ ላይ ነው እንጂ ቲክቶክ ላይ ተሰብስባችሁ እርዳታ ለማሰባሰብ እና እዛ ጋር ሾው ለማሳየት አያስፈልግም። የገባችሁትን ቃል ቀጥታ መቅዶኒያ ብላችሁ ቁማር ቤት አይደለም መቅዶኒያ። ብዙ ህፃናት የሚረዱበት፣ ብዙ አዛውንቶች የሚረዱበት፣ በጣም ብዙ ወገኖቻችን ሰፖርት የሚደረጉበት ትልቅ ድርጅት ነው። ትልቅ የእርዳታ ድርጅት ነው። ስለዚህ እቃ ቤት እንዳታዩት። አንዴ ቃላችሁን መቅዶኒያ ብላችኋል። መቅዶኒያ እስካላችሁ ድረስ በሊንኩ ብሩን አስገቡ እንጂ ቲክቶክ ላይ ቤት ከፍታችሁ አንበሳ እየለቃቀማችሁ ሀፍ ፐርሰንት ቲክቶክ ይወስዳል፣ ሀፍ ፐርሰንት የሆነ ፐርሰንት ሰብሳቢ ይወስዳል እያላችሁ ይሄ ሾው ፊልማችሁን እንዳትሰሩ። ቃላችሁን አክብሩ። ፊራም ሆንክ ቴዳኒ አክባሪያችሁ ነኝ፣ ወዳጃችሁ ነኝ። ግን እኛን አጓጉታችሁን አሳይታችሁን እንደዚህ ብላችሁን ሆዳችንን አስጫዋችሁን እንደው ጸጥ ብትሉ ማለት ነው እንደው ብታፍኑት እኛ አይደለም ሆዳችን ራሱ ይታዘባቸዋል። ስለዚህም ለመቅዶኒያ ቀጥታ አካውንቱ ላይ ብሩን አስገቡ። ምክንያቱም ጨዋታችሁ ይጥማል። በነገራችን ላይ ፊራ አንተ ተጫወት፣ ቴዳይ አንተም በነገራችን ላይ አንተም ንግግርህ፣ ወሬክ፣ አወራር ለዛክ በጣም ደስ ይላል። እግዚአብሔር ምስክሬ ነው። እንግዲህ ፊራም እንደዛው እኔ ምስጥን ያልኩት በፊራማ ጨዋታ ትጫወተው የለ እንዴ? እውነትም አራዳ አልኩ እኮ። አራዳ ነኝ ስትል እኮ ዱርዬ ነኝ ስትል እኮ እየቀለድክ መስሎኝ ነበር ፊራዬ። ዱርዬ ነኝ ስትል እየቀለድክ መስሎኝ፣ ምክንያቱም የተረጋጋ ስለሆንክ። እንደዛም አላሰብኩም ነበረ እንዴ ዱርዬ አባዬ
ዱርዬ ብቻ ተበችተኛል። እኔማ ድሮም ጥሎብኝ ይወዳሉ። ለነገሩ እኔማ ኮኮቤ ሀብታም ይወዳል እኮ ጋይስ፣ ሀብታም በጣም ነው የሚወደው። እንደው ጥሎብኝ እኔ ደሃ ሆንኩኝ እንጂ ሀብታም ሳይ ደስ ይለኛል። ደስ ደስ የሚል ስሜት ነው የሚሰማኝ። እና የሀገሬ ልጆች ፊራዬ እንደዎችን 100,000 ያላችኋትን ብር ማለት ነው እንደው በአካውንት መቄዶኒያ አካውንት ላይ ያስገብታችሁ ሀትሪክ ስሩ። እንደው በሚሊዮን ተጣሉ፣ በሚሊዮን ተሰዳደቡ፣ ገባ ለመቄዶኒያ እንበል። መቼም ዕቃ ቤት እንዳታደርጉት። ሚዲያ ላይ ለመቄዶኒያ እንሰጣለን ብላችሁ ፎክራችሁ ሸልላችሁብን እንደው ሕጋችሁን እንዳትይዙ። ያስገባችሁትን ብር አሳዩ። እኛም እልልልል እንበል፣ አፋችንን ዝግት እናደርግ። ግን ፊራ አሁንም አንተ ሀብታም ነህ፣ አሳየክ እኮ ካሽ ያለህን ብር እኮ አሳየክ። ጋይስ ግን ስንት ዓመት ቢሰራ ነው ሁሉ ብር ያገኘው ሰው? ትችላለህ በወጣትነት እድሜው። በዛ ላይ ጋይስ ጋር ለፍሬንድ እኮ እንዴት እንደምታበር መልአክ ናት። አሁን እንደው ድል ባለ ሰርግ ኢትዮጵያ ላይ ድል ባለ ሰርግ ነው የሚያገባት። ድል ባለ ሰርግ እንደው ለማየት ያብቃችሁ። ሊያ ይኸው ከምላሴ ፀጉር ይነቃል። ሀይ እንቁርቲ ይነስራታል። ጋይስ ምን ይሻላት ይሆን? እዚህ መጥቶ ድል ባለ ሰርግ ነው የሚያገባው። እንደግስለታለን፣ መንገድ ሁሉ እናዘጋለታለን። በነገራችን ላይ ብቻ ግን 100,000 አስገባ ፊራዬ። መንገድ ሁሉ ይዘጋል። ከኤርፖርት ጀምሮ ነው መንገድ የሚዘጋው። ፕሮሚስ ፊራዬ ፕሮሚስ። ብቻ ግን አሁን እናንተ አንዳንድ ሰዎች እንደኔ ታዘባችኋል አይደለ? መቄዶኒያ ሲባል እርዳታ ሲባል እየሮጡ የመጡ ሰዎችን ታዘባችኋል ጋይስ? ታዘባችኋል? እኔ ግን ታዝቤያለሁ። ቁጭ ብዬ እያዩዋቸው ነበር። እና ይችን ቃችሁን አክብሩ ነው የምለው። ፊራም ቴዳም ወዳችኋለሁ። ይመቻችሁ። ስለታረቃችሁ ደስ ብሎኛል። ግን መታረቃችሁ በባዶ አይደለም። ብሩን አስገብታችሁ ነው መታረቃችሁን ማየት የምንፈልገው። እናንተ ተጣሉ እንዴ? እስኪ ሌሎች የላችሁም እንዴ? ዲያስፖራ ምናምን ሀብታሞች እንደ ፊራ አትጣሉም እንዴ? እንደዚህ በብር በሚሊዮን አትጣሉም እንዴ? ሚሊዮን እሰጣለሁ ሚሊዮን አስገባለሁ እያላችሁ ነገር አትፈላለጉም እንዴ? የዲን የሰርጀሪ ጸብ እኮ ዝም ብሎ ነው ጋይስ። እንዴ የለማኝ ጸብ የለማኞች ጸብ። ለማኝ ከሚበላ ሰው ጋር ነው የሚጣለው። አሁን የኔ የሰርጀሪ ጸብ ለማኝ ከሚበላ ሰው ጋር ሚሊዮን ይጠራብሃል አባቴ። ሀብታም ጋር ስጠላ ሚሊዮን አስገባ ትባላለህ። አሁን እኔ ሰርጀሪ መታገስ 5 ሚሊዮን አስገቢ 5 ሚሊዮን እናስገባ ብትለኝ ምን አባቴ ነው የሚጠኝ ጋይስ? ምን አባቴ ነው? ኧረ 5 ሚሊዮን ቀርቶ 2 ሚሊዮን ብትል 2 ሚሊዮን ለመቄዶኒያ አስገቢ ሊያሾ እኔ ማስገባለሁ ብትለኝ ምን አባቴ ነው ጋይስ? ምን አባቴ ነው የሚጠኝ? አያችሁ፣ ከሀብታም ጋር ትነካኩ። እኛም ማለት ነው እኛም አቅማችን እንደምንጣላ እናውቃለን። አሁን በምን አቅሜ ነው ፊራዬ? ጉንፋን እንዳይዝክ ጠዋት ውሃ ለብ ያለ ውሃ ጠጣ እሺ ፊራዬ። አንተ ታስፈልገናለህ። ለሀገራችን ራሱ የምትጠቅም ሰው ነህ። ያንተን ጤንነትማ ከአንተ በላይ እኛ ራሱ ይህችን 100,000 ካስገባክ እኛ ራሱ እንጠነቀቅልሃለን። እኛ ራሱ እኔማ እንዴት ነው ፊራዬ? በጠዋት ያንን ፎጣ አድርገህ ቨርሳች የሚለውን ፎጣ አድርገህ ማለት ነው። የሆነ ቪዲዮ አይታችኋል? በበረዶው ፊትህን ምናምን ታደርጋለህ። እንደዚህ ምናምን ፊት ላይ አድርግ ፊራዬ አድርግ። በሙዝ ፊትህን እንደዚህ አድርግ። አባቴ ለአንተማ እናስብላለን፣ እንጨነቅላለን። እንዴ አካውንቱን ትላንትና ሲያሳይ መጡ እኮ ጋይስ፣ እየሮጡ መጡ እንዴ። እና ትን ይለው ጋይስ ፊራን ጉንፋን ራሱ እንዳይዝ ቴዳዬም ቢሆን እንዴ ቴዳዬ አንተንም እንዴ እንዳይዝ አንተም ማስገባ ብሩን 2 ሚሊዮን ያለው ቴዳዬ አንቺ አስገቢ እንዴ። ቴዳዬ ምን አንቀልቅሎሽ ነው ከሀብታም ጋር የተጣላሽው? ግን ለነገሩ ቴዳም ሀብታም እኮ ነው። ምርጥ ምላስ አለው። ሀብታም ነው ያስገባል ጋይስ። ቴዳ ግን አካውንቱን አሳየ። ቴዳዬ ይመችክ፣ ያራዳ ልጅ ይመችክ። አሁን ጨዋታው ፊራን ጉንፋን እንዳይዘው ደግሞ መላጣ ነው ይሉታል። ደፋር የምን አባታችሁ መላጣ? እሱ እኮ ዘጭ ያለ ብር ያለው ነው እኮ። ከፈለገ በሰከንድ ነው እንዴት እንደሚያምር። በነገራችን ላይ አላወቃችሁም እንጂ እኮ ፊራ እኮ ማለት ነው ጋይስ፣ አላወቃችሁም እንዴ? ወለጋ እኮ ቂቤ በደንብ እየጠጣ እኮ ነው ያደገው። ፀጉሩ አይታማም ልላችሁ ነው እንዴ? ምን ሆናችሁ ነው? እንደው ፀጉር ባይኖረው ራሱ ማለት ነው አንድ ነገር ልንገራችሁ፣ ፀጉር ባይኖረው ራሱ ለሱ ኖርማል እንዴ ኖርማል ጋይስ። $4,000 ብር መሆኑ ነው አሁን ፊራ 4,000 ብር እኮ ውሻው ሲያስቸግረው ብትናርጎ የሚያባርርበት እኮ ነው ጋይስ። እናንተ እኮ ስለማታውቁ ነው። ድሮ እኮ እንዴት አንበሳ እንደሚያዘንብ እንደነበረ ቲክቶክ ላይ ያሉ እኔ እኮ ዝናውን ቲክቶክ ላይ አንበሳውን እኮ ጋይስ ራሱ አንበሳው ከነብሱ የሚወርድ እኮ ነው ይመስሏሉ እንዴ። ያወርደው ነበረ ቤተሰብ። ስለዚህ ይሄ ሰውማ እንደ ቀልድማ እንዳትናገሩት። ለሀገራችን የሚጠቅም ሰው ነው። ለሀገራችን የሚጠቅም ሰው ነው። እንግዲህ እንዳልኳቸው ኢትዮጵያ ሲመጣ በመንገድ እናዘጋለን። ከኤርፖርት ጀምሮ እኔ ያዘጋለታለሁ።
ብዬ ነው ማለቴ በቪዲዮ ማለት ነው። አመሰግናለሁ። ለሙችን ጠንስሷት እንቁርቲ ያለሽ